ቤታ ሸርጀር እያለ እየተሳደበት ነበር። ቆይ ቅድም ልኬላት ነበር። የት አለ ደሞ ያ5 ሺህ ኩዊን ደሞ ለኩዊን አምጭሉ ለቤቤን ምናምን ሰጥቷት 2 ጊዜ ያስገባው ማርያምን። እኔ እኮ 24 hours ስለኔ ሲሳደብ ነው ይሄ አካውንት። ችግሩ ምንድነው? ከኔ ጋር ነበር ምሮ ማርያም እንዴ አቺልሽ እንዴ አተነማለው ቅላው አቺም ሰው ማርያምን ወጥኩኝ። ቆይ ጌምህን አብልሽት ነው ማለት እናቴ ትወት እንደማትጫወት ነው ማለት አንተ ጢያ እቺ የቤታ እናት ነች ብላ የመጣችው ሴትዮ ለራሱ 4 ነው 5 ቪዲዮ ነው የለጠፈው። አንተ ሽልጥልጥ ግማታም ጥንብ ማይም ይሄን ሁሉ የኢትዮጵያን ሕዝብ ስታዋርድ ስትረግጥ የነበረው አንተ ነህ። ኢቭን ኪዳን ያት ኪዱን ያት ከኔ ጋር ጥል ነች ያገባኝ ለኪዱ አር ማስተረጋ ምልክስክስ ልጣጫም ይው እንዳልጫ የሴት ፓንት አጣቢ ምድር አለቅላቂ ማሃይም አንተ ደንቆሮ አንተ ጥንብ ክርፍፍ አንተ ነባኽ ዘውረ አረፊ አንተን የተማርከው አንተ ጅል የራስ አካውንት መስሎ በሌላ የምትሰልልበት የሌላን ሰው የምታዋርበት የምታቋሽሽበት የነበረው አካውንት የገባህበት አንተን የተማርከው አንተን ዲግሪ ጫንከው ማይም አካውንትን ለይተህ ማወቅ ማችል። እኔ 5 አካውንት አለኝ 5ቱን ለይቼ አውቀዋለሁ። ጥንብ ሀብታም ነኝ ትጃር ነኝ ትላለህ፣ ግን ለየብቻው አካውንትን ለየብቻውን የራሱ ስልክ እንኳን ማስቀመጥ ያልቻል ቅንቅና ጀዝባ አንጥፎ ለማኝ ማይም ጥንብ። ቆይ አንተን የሚስትህን እናት ስትሰድብ ረግጠህ ውለህ ነው የፈመስከውን ያልከው አንተ ጥንብ ማይም የሀገር ልጆች ደሞችን ሳይቀር እየሰደብክ አይደል አንተ የፈመስከው? ለሴት ቆረቆራለሁ ትላለህ እንዴ? ካንተ በላይ ሴት አለ? ለራስህ ተቆርቆር። መጀመሪያ ካንተ በላይ ፕሬዳም አለ? ንፍጣም ማይም አንተ አለቅላቂ ካንተ በላይ ንፍጣም አለ? አንተ በላይ ሴት አለ? ለራስህ አትቆሙ ወይ አንተ ጀዝባ ጥንብ ቅማላ ቅርፍፍ። ቆይ አንተ ፋፋ በሊታ ቆይ ያሳያለሁ። በአፍንጫ ረግጬ ነው በቂጥ ማወጣለህ አንተ ጀዝባ 5 ብር ደሞዙ ቅማላ ማይም ታጥቦ የማያቅ 7 ዘሩ ሙሉ አንድ ብታንት እየተቀያየራችሁ ለ7 ወንድሞች የለበስከ ነበርኩ አንተ ስትሳደብ የኖርከው አንተ ማይም ድብል ፋራ ሸታታ ጥንብ ግማታ አንተ ነው የሰው ተቆርቋሪ አሁን አንተ ለራሱ ኦሮሞ ተብለ የኦሮሞን ሕዝብ ስትረቅ የኦሮሞን እህቶችን ስትረቅ አማርኛ ጠፋ። እኔ ስናደድኩ አማርኛ ይጠፋል። ወገን አማርኛ ይጠፋል። ስሳደብ አማርኛ ይጠፋል። ለምን እንደሆነ አላውቅም። በቃ የምትል ያላችሁ እዚህ ማርያምን በብሎክ ነው ማስገባችሁ። እኔ ቤት ደግሞ ብሎክ ከገባችሁ አትወጡም። እናቴቱም እረፉ። የሚስትህን እናት ሰድበህ ነው የፈመስከው። የሌላ ሰው እናት እናቴ ብለህ ነው የፈመስከው ብሎ ሲሳደብ ሲረግጠኝ አባታችሁ ነበራችሁ እናንተ። ድንግልናህን ባህያ ያጣህ አንተ ጅል፣ አንተ ቅማላ። ቆይ ለሁሉም ነገር ደግሞ የራሱ ነው ሪፖስት የሚያደርገው። በቃ ሰው አንተ እግርህን ላይ ወድቆ ካልተነጠፈ በቃ አንተ ወዳጅ ሊሆን አይችልም። በአንተ የተናገርከውን ነገር ከተቃወመ በቃ የግድ አንተ ጠላት ነው። በዛ ዞር ብለህ የሚገርመኝ ደግሞ ራሱን የተናገረውን ቆርጦ እዛ ያስገባዋል። ራሱ የተናገራቱን ቆርጦ እዛ ያስገባዋል። ራሱ የተናገረውን ቆርጦ እዛ ያስገባዋል። ምን አይነት መሀይም ድብል ፋራ ነህ አንተ ጀዝባ አለቅላቂ የአውቶቢስ ተራ ትኬት ቆራጭ መሀይም ጅብ አጋሰስ
አንተ ጅበሊ ታቆ ያሳያለሁ ጋይስ እዩት ማን ነው ያላችሁ አላችሁ ይሄ ቡና ጠጥ የሚባል ይሄ ቡሽቲ እሱ የሱ አካውንት ነው እዩት የሱ አካውንት ነው 24 hours ስለ ሴቶችን ሲሳደብ ሴቶችን ሲረቅ ሴቶችን ሲያንቋሽሽ ሴቶችን ሲል ነው የሚውለው ኢቭን ሀቢባን ሰርባት ይሆናል ያገኘዋል ማርያም ልጣጣ አንተ ጥምብ የጠነባ የቁም ሬሳ የ30 ቀን ሬሳ አንተ ጥምብ ማይም ድብል ፋራ አንተ ጀዝባ ቆይ ያሳያለሁ ከቤት ነቅነቅ ብለ መጥቶ ኢቭን አንተ እዛ ካናዳ የሚባል ከአንድ ስቴት ወደ አንድ ስቴት እንደ ልብ መዞር አትችልም አንድ ሜትር ነች ቁመት እኔ ከኔ ጋር ቋ ብትቀርብ እንደዚህ ብዬ ነው ማይ እንዲህ በወቅቱ ወደ መሬት ትገባለህ እንደሚስማር አንተ ጀዝባ ከዛ በኋላ ደግሞ የአረብ ሀገር ብለ የተሳደብኩት ደግሞ በውስጥ ነው የሰደብኩት ለምን ተሳደባለህ በውስጥ ለራሱስ ቆይ በሙሉ የኢትዮጵያ ህዝብ ማስለሳ በቃ ያሳያል በሙሉ ህዝብ ነው ማስለሳ ያው ያሳያል አንተ ሸታታ አሁን እንደውም አንተን ሲጋም መባል ያለብህ ቆይ ዮናስን ሲጋ ማለት እናቆማለን እንደ ህዝብ ተሰብስበን እንቃወማለን በቃ ሴቶች ከሆናችሁ ለሴቶች መብታችሁን ቁም እንላለን ምክንያቱም ሴት ነህ ለራስህ ቁም መጀመሪያ ለራስህ ቁም አንተ ጀዝባ ለራስህ ቁም ዜድን ጥሩልኝ ጋይስ ዜድን ጥሯት ይሄ ጀዝባ ዜድን ጥሯት ጋይስ ሁላችሁም ሼር አድርጉለት ወደ ዜድ እዩት ማርያምን እዩት ለራሱ ከቤታ ጋር ሆኖ 24 hours ሲያወራ ነበር አሌክስ እንደዚህ አለችኝ ዛሬ እኮ ስላንተ እንደዚህ ጠይቀችኝ አሌክስ እንደዚህ አረጋለችኝ እንደዚህ አላረገችኝ አሌክስ እንደዚህ ነው አለችኝ 24 ሰዓት ሙሉ እንደዛ ሲለኝ ሙሉ ማርያምን 24 ሰዓት እዩት የቤታውን ይጻፍ ላንብብላችሁ አይ ሰርጀሪ ቆንጆሮ አይደለሽም ስትባይ ታለቅሻለሽ አስባችሁታል ቆንጆ እባላለሁ ብላችሁ ሰርጀሪ ተሰርታችሁ መልከ ጥፉ ናችሁ ታስፈራላችሁ ስትባሉ አበስኩ ገበርኩ ይሄ ምን ማለት አበስኩ ይሄ እውነትም ያስለቅሳል ከምርሽን ነው አንቺ ፓውደር ከምርሽን ነው ወይ እንደ ሴት ሜካፕ ተቀብተሽ ምትመጪ እንደ ሴት ማቲታ ሊፕስቲክ አርገሽ ምትመጪ የውስጥ ሱሪ ማልታየም ይሆናል እኮ እንጂ የሴት ፓንት እኮ ሊሆን ይችላል ለምንድን የሚባለው ያንድ እንትን ያለቻት ባንድ መስመር ያለቻት ከፍንክት ከኋላ ያለው ፍንክት አንድ ምትወጣለች እነዛ አይነት ፓንትም ይኖራል ስላልታየ ነው ግን በምን እንመን እስኪ ወንድ መሆንሽን በምን እንመን አሳይን ሱሪሽን ከፍተሽ አሳይና ወንድ ነሽ እንጂ ናላ ጀዝባ የዘጠናዎቹን ሱሪ ናጥበህ በስቲኪን አስመስል የምትሄድ አንተ ፓርቲ የምትገባ እኮ ነው አንተ ፋራ ድብል እንደሱ ዶዶራንት አድርገህ የማትገባ እኮ አንተ ያንተን እንትን ይገላል የሞተር ያስነሳል ብብት እንደዚህ ከፍ አታድርገው ብቻ ሰው ትገላለህ በተለይ ህፃናት ባሉበት ነገር እጅህን ከፍ አታድርግ ሰብስብ እኔ እንትን ስለ ሃይማኖት ላወራ አይደለም ግን ሙስሊሙ ስለ ሙስሊሙ ያድርግ ኦርቶዶክስም ስለ ኦርቶዶክስ ያድርግ ጴንጦም የራሱን ሃይማኖት ያክብር የራሱ መንካት የለበትም ባይን እንደኔ አሁን ምን አገባህ አንተ ስለማይጮለት ወደዚህ አብቃችሁ ሙስሊም አይደለ ለምን የራስን ሃይማኖት አራክሳለህ ምን አገባህ እኔ አንድ ቀን ወይ ስለ ክርስቲያኑ ስለ ሙስሊም ወይ ስለ እንትን ሳወራ ሰምታችሁን ተቃኛላችሁ እዚህ ሚዲያ ላይ አወራለሁ እኔ ወይ ስለ ጴንጤ አውርቻ አውቃለሁ አላውቅም ቁርአን አውቃለሁ በደንብ አድርጌ መጽሐፍ ቅዱስን በደንብ አድርጌ አውቃለሁ አቡነ ሰማያትን በደንብ አድርጌ አውቃለሁ ግን ስለ ሃይማኖት አንድ ብዬ አውርቻ አላውቅም ሶሻል ሚዲያ ላይ ወይ ስለ ሃይማኖት ነገር ሰቅያ አላውቅም ምክንያቱም ሃይማኖት ሶሻል ሚዲያ ላይ አታምጡት የልባችሁን ነገር የምትፈልጉ ኦኬ መዝሙር አድርገህ ልትሰራ ትችላለህ ኦር የራስን እንትን አድርገህ ልትሰራ ትችላለህ ግን ምን አገባ ማይጨሎት ይግባ ሲኦል ይግባ ገነት ይግባ ምን አገባ አንተ ስለ ራስህ አታርግም ማይም
በሙሉ አካውንቱ ስድብ እያለ ለምንድን ነው የስድብ አካውንት መሆን እያወቅ ባናታችሁ ተተከሉ እንደዚህ ናችሁ ሰርጀሪ ናችሁ ኮፒ ናችሁ እያልክ ስትውል ለምንድን ነው የሃይማኖት ነገር አንተ አካውንት ላይ የምትሰጠው? ለምን ዜድን ጥሯት ጋይስ፣ እስኪ በማርያም ዜድን ጥሯት። ቆይ እችን አካውንትህን ታጠፋታለህ፣ ድሊት አድርገህ ጌምህን ትሰርዛታለህ፣ እንዲህ እቀጠቅጣለሁ። ማርያምን እቀጠቅጣለሁ። እኔ ደግሞ እናቴ ትሙት አልዋሽም። በተለይ የኔ ፋኖችን በሌላ ነገር አታስቡት። ምንም ጓደኝነት ይበልጣል ምናምን ብዬ አንበሳ ገዝቼ ምናምን ለጌሙ ተዘጋጅቼ ነበር። እኔ እናቴ ትሙት እናቴ አለች ከኔ ጋር እናቴ ትሙት ወደ ሀገሬ ሰላም ያስገባኝ አንበሳ ገዝቼ ነበር እኮ ጌሙ ላይ በቃ ምንም ቢሆን ያለፈውን ነገር እስኪ ሁሉም ነገር ልተው ብዬ ለፈጣሪ ብዬ ልተው፣ የሰደበኝን ተረፍ ዓሳ ምናምን የባህር ትራፊ ምናምን ያለኝ ልተው ብዬ እናቴ ትሙት። አንተ ጥንብ ግማታ ሸታታ የ40 ቀን ሬሳ ቆይ አንተ ድብል ፋራ ጠማማ ሴት ስታይ እንደ ሴት ቂጠን የሚወዛወዝ እናታቸው እናት ቤት ተሳድቤ ነበር እንዴ? በጣም ይቅርታ እና እኮ እናት ቤት ተሳድቤ አላውቅም። ስናንደር ግን አንዳንድ ጊዜ ያው በሙሉ በቃ የራሱ ነው። ራሱን ነው ከፍ የሚያደርገው። በሙሉ የራሱ ነው። በሙሉ በቃ ራሱን ከፍ የሚያደርገው ሌላ ከፍ አያደርግም። በስማ እንደዚህ ሰው አይቻላቅም። ምን ኪያ እኮ ቀዝቃዛ በቀን ነው የሚቀየው። ኪያ አይደለም ስምህ ደግሞ ሰፋሁዲን ነው ስምህ። ኪያ አይደለም ሰፋሁዲን ነው ስምህ። ወደ ሰፋሁዲን ትቀይራታለህ አንተ ጥንብ። ሰፋሁዲን ነው ስምህ። ወደ ሰፋሁዲን ትቀይራታለህ። ኪያ አይደለም ስምህ ሰፋሁዲን ነው ስምህ። ጀዝባ ዜድን ስትረግጣት እዚህ ደግሞ ስሙልኝ በማለት ስሙ። እዚህ አንድ አለች ደግሞ ቆይ ስሙ ሩል አድርጎ ይሄ ሃይድ አድርጎ የሚያሳየው ላይ አሌክስ አካውንቱን ዲአክቲቭ አድርጎ ወጥተዋል። ቤተሰቦቹ ሀዘን በቤቱ ገብተዋል። ደስ ይበልኝ። ችስ ቆሻሻ አንገት ደፊ አገር አጥፊ ከተባለ እንዳንተ ያለው ነው። አጎምዳጅ አፈንዳጅ እንዳንተ ያለ አገር አጥፊ አንገት ደፊ አንገት አጥፊ በአንድ ፊት ሁለት ምስል የምታሳይ እንደ እባብ ሁለት ምላስ ያለ አንተ ጀዝባ። የምትጠቀመው ፊልተር የሴት የምትጠቀመው ፕሮዳክት የሴት ከንፈርህን የምትለቀጡት የሴት ፊት ላይ የምታደርገው የሴት ሁሉም ፓንትን ሳይቀር ስላልጎረጎር ነው እንጂ የሴት ይሆናል እኮ። ይሄኔ እኮ ታይቶ ይሆናል የሴት ይሆናል ስላላየ ነው። ችግርሽ ምንድን ነው? ሴት ከዚህ ህዝብ ለምንድን ራስ ማትወርጂው? እኔና ዜድ አፈመስን ያልክ ደግሞ በ100% እርግጠኛ ነኝ 20 ሰው ነበር የሚያይህ የነበረው። ዴዚ እናት ፈምሳን የሰደብ ከድሮም ጀምሬ የድሮን ላይቪን አመጣልሃለሁ። 2 ዓመት ላይቪን የነበረውን አመጣልሃለሁ። 2000 1000 ሰው ቁጭ ብሎ ሲከተለኝ ማለት ኢቭን እኛ ሰድበንህ ቀጥቅጠን ረግጠን ነው ወደ 200 ሰው የሚያይህ ያለው። አንተ መሀይም ድብል ፋራ ጀዝባ። በእርግጥም ተናግረናል። በቃ እኔና ዜድን ሰድበን የፈመስከው ከዛ በላይ ደግሞ ዜድን ሰድበህ ነው የፈመስከው። አንተ ማንም የሚያውቅህ ሰው አልነበረም። የሚያውቅህ ሰው እኮ አልነበረም። እኛ ነን እቺ ሰፋሁዲን እያልን ሰማይ ሰቀልን። የኦሮሞ ልጆች እየሰደበ ነው ምናምን እያልክ ደግሞ ከኦሮሞ ህዝብ ጋር ልታነካካኝ። ማርያምን ከበቂ በላይ የኦሮሞ ፋን አለኝ። ፈጣሪ ይመስገን። የሚጦልሃሉ ያልከው ኦፍኮርስ አይደለም ከኦሮሞ ከትግራይም ይኖራል፣ ከሀገሬ ከደሞቼም ይኖራል። እኔ መልአክ አይደለም ሁሉ ሰው እንዲወደኝ ይጠብቅ።
ከአማራም የሚጠላኝ ይኖራል፣ ከኤርትራም ሊጠላኝ ይኖራል፣ የማያውቁኝም ሊጠሉኝ ይኖራሉ። መልአክ አይደለሁም እኔ ወይ አላህ አይደለሁ ወይ ኢየሱስ አይደለሁ። ሁሉም ሰው እንዲወድ የሚጠብቀው ብቻ ግን ለማንም ሰው ክፉ አላድርግም። አንተ ድብል ፋራ ኦሮሞን ህዝብ ማህበረሰብ በጣም ነው የሚጠራው ያልኩት ደግሞ ቆይ ያሳያል። በዚህ ሳምንት ጠብቀኝ። የኦሮሞን ዘፈን አድርጌ ነው የምለቃው። እኔ ደግሞ ጌመን ደግሞ ብልሽት ነው ማድረግ በየቀኑ እየገባ ይሄን ሁሉ ማህበረሰቡ አዋርደ በሰላም ጌመን አትጫወታትም። አንተ ድብል ፋራ መሀይም በቃ መጥፎ ከተገኘ እንቁርቲ ሀቢባ ዜድ እኔ ቤታ ሰርጀሪ ነው የሚላት ቤታን ብሎ ጠርቷት አያውቅም። አንተ ለማኝ ቆይ ተገኝታል። አንተ ለማኝ ይሄ ለማኝ ደግሞ ራሱ ሪፖርት ያደረገው እኔ ሰው ሲታረቅ እንጂ ሲጣላ አልወድ የሚታረቀው እዩት። አንተ ለማኝ ፍቅረኛ እንደዚህ አድርገህ መለመን እንዲህ ብችልበት ኖሮ ፍቅረኛ ቢያስክ ነበር። በዚህ እድሜ አርጅታ አሁን አንድ እግር ጉድጓድ የገባ እስካሁን ሴት አይተህ የማታውቅ ሴት ስታይ እንደ እንፍርት እንደ የአገር ነው ልጅ በቃ ወንድ አይታ የማታውቃለች። የገጠሮች ልጆች አፈርፈር ምናምን ፊታቸው የሚሸፍሩት ምናምን እንደዛ ሴት ስታይ እንደዛ የምታፍረው አንተ ጀዝባ በቃ ስድቡ ሁሉ አምስታችን ማርያምን ደሞ ቆይ አሁን መልስ ስጥና ቤታን እንደዚህ ብለሃለች ብለህ የነገርከኝን ሊያሾውን እንደዚህ ብላለች ብለህ የነገርከኝን እንደዚህ ብላል ሁሉን ያልከን በአንድ ማውጣት ደብሮኝ ነው አልኩት። ዛሬ አትቀዩብኝ ማርያምን ፋኖቼ አትቀዩብኝ። በጣም ዛሬ ደብሮኝ ምናምን እንዲያልኩት አጀንዳ ጠፍተዋል እዚህ ሶሻል ሚዲያ አሁን እየተባለ ነበር። ከዛ አይ አፈጣሪ ብቻ አጀንዳ ታሳጣኝ ምናምን ነበር። ፈጣሪ ሆይ አጀንዳ ታሳጣኝ ምናምን ነበር እና ለራስ ያለው እንጀራ ይሻግታል እንጂ የትም አይሄድም እንዳለ ያገሬ ሰው እና ለራስ ያለው እንትን መጣ። ዜድ የለችም ዛሬ ቆይ አሳያለሁ። ኩዊን የለችም። ኩዊንን ለምን አጠሯትም? ጋይስ ኩዊንን ለምን አጠሯትም? ሰጋውማ ያፈነድዳታል መሰለኝ ገፍቶ አንድ ቀን ምን አለ መሰላችሁ? ማርያምን እቺ አምጡልኝ። አንድ ጊዜ ሰጋው የተመታበት ጊዜ ታስታውሳላችሁ? ያስታውሳችሁ አንዳንድ ጻፉ። ሰጋው ተመታ ምናምን የተባለበት ጊዜ አንዳንድ ጻፉ። ያስታውሳችሁ? ሰጋው አደም በደም ሆነ ምናምን የተባለው ጊዜ ሰው እንዳታስገቡ ኮሜንት እንትኖች ሩፍ ሰጋው ተመታበት የተባለ ጊዜ ታስታውሳላችሁ? ማነው ሙለር ወይት ብሮ እየተሳደብኩኝ ስለሆነ ነው። እኔ እየተሳደብኩኝ ሰው አታስገቡ። ሞዴሬተሮች ረፉ እንዴ! የዛን ጊዜ ሰጋው ተመታ ብሎ ያወረቀ አንደኛ እሱ። ከዛ እኔ ምን አልኩትኝ? ቪዲዮውን ስጠኝና የትግራይ ህዝብ የዛን ጊዜ እየተሳደበ ነበር። ቪዲዮውን ስጠኝና እኔም እንዳስፈራራው፣ ምክንያቱም ህዝቤን እያረገጠው እንትን እያለ ነው ስጥጥሮ እምቢ አለ። አሻፈረኝ አለ። በቃ እንዲህ ነው እንዴት ነው? ከዛ በኋላ ከሰደበኝ ግን በነጋታው ስጣለሁ አለ። ቤት አጋድሞ ረገጠው። ታውቃላችሁ? ማርያም አግለብልሞ ነው የረገጠው። ከዛ በኋላ ና ስጠኝ በል ቪዲዮውን ስለሆነ ምን አለኝ? እኔ እኮ ቪዲዮ የለም ምን ሆኖ ከእንቁርቲ ጋር ያለው እንደዚህ ነው ምናምን ምንም አላልኩትም። በቃ ዝም አልኩ። እስኪ በቃ ምን አገባኝ ምናምን አልጨቃጨቅም ምናምን። ከዛ በኋላ ሊያሾው ምን አለችን ያለኝ ነው እዚህ ሶሻል ሚዲያ ላይ ከተጋሩ ሊነኩ የሌለባቸው እሳት ወይ መርዞች አሉ። አሌክስ እና ኩዊን ናቸው። ኩዊን ሊያ ታውቃታላችሁ? ኩዊን ሊያ ታውቃታላችሁ? ከትግራይ ልጆች መርዞች እነሱ ናቸው። ትግራይን ከነካችሁ እነሱ ከጀመራችሁ አያልቅም። ህዝቡ እንዳለ ነው ሆ ብሎ የነሳ ብላለች። ሊያሾው ብሎ ነው ያው የረገረኛ ራሱ በጣም የምትፈራቸው ከትግራይ ልጆች ብያ ጠይቂያት አለኝ።
ሊያሾውና ኖ ኩዊን ሊያና አሌክስን ለምን ስላት እነሱን ከነካሃቸው ህዝቡ በሙሉ እንዳለ የሚወጣው አንተ ቅማላም ሴታ ሴት በውስጥ እንደ ሴት አትሰራም እኮ 24 አወርስ ሶፋ ላይ ተጋድመህ እንዲፈረጥጣህ ነው የምታወራቸው ስልክ እነሱን ለራሱ ቆይ የታን ነገር ነው ይሄድላል ሱፐር ማርኬት እየሄደ እያጻፈ ስራ አይሰራ ምን አይሰራ ይሄ ግማሽ ሜትር የህፃን ልጅ ጫማ እኮ ነው የህፃን ልጅ ጫማ እጥረቱ ይከለልሽ ነው እንዴ ልክ እንደ እንትን አንቺ ኢቭን ቆይ ልንገርሽ ቆይ ይሄንን ለቤት አድርሱላት ጋይስ ምን አለኝ መሰለሽ ሀኒታ አንሴባት ስልኪ ምን አለኝ መሰለሽ በፕሮሚስ ቀለበት ያባሰርንበት ቀን በምሽቱ ነው በንጋታው ከዛ በኋላ ከቤታ ጋር ደውሎ ምን አለኝ ቤታ የምን ነው ግን ፕሮፖዝ ያደርግላት ምናምን አለችኝ አለ አይ ምን ከዛ ቤታ ደግሞ አሜሪካ ለመምጣት እንዳይሆን አሜሪካ ለማምጣት ብሎ ነው ያገባ ነው ቀለበት ያሰረላት አለችኝ እንደን ወረቀት ስለሌለው ለወረቀት ፈልጓት ነው ቀለበት ያሰረላት ብላ ነገረችን ቤታ ሚስጥር አትበሉ ሄደ ሚስጥር ይላል እንዴ እኔና ገልብጦ ሲሰርበኝት ነበራችሁ እናንተ ዋ አረፉ እኔም ኮፒ ያለ ባይ ዘ ወይ አም ናት ኮፒ ብሮ አም ናቹራል ዩቲዩብ ቪዲዮን ሄዳችሁ ልታዩ ትችላላችሁ ያለ ምንም ፊልተር ያለ ምንም እንትን ሜካፕ እንዳንተ ላፕስቲክ ምናምን እንጠቀም ያለ ምንም ንጹህ ፊት ያለሽ እዛ ቤታ አለችኝ እኮ እያልኳቸው አይደል ቤታ ያን እንደዚህ ብላኛለች ቤታ ብሎ ንገረኝ ምን አክባኝ ቤታ ትበለው አልተበለው እሱ አይደለም የሚያከራክረኝ አሁን እንደዛ ቤታ እንደዛ ብላኛለች ብሎ ነው መጥቶ ነው ንገረኝ ዘይድ ታውቃለች ማርያም እናቴ ትሙን እንታይ ልን መስይልክስ አትቀርበ ቀለበት ዘአሰርኩሉ ማዓልት ስንጽባሕታ ማለት እዩ ቤታ ስንታይ ላ ደውላ ጠይቃትንስ ናይ በሓቂ ድፍቀርዋ ተመርዒዋስ ኦር ወረቀቱን አሜሪካን ክመጽእ እዩ ቀለበት አስይርላ እንደን ፕሮሰስ ብናይ ፕሮሚስ ሪንግ ስለዝፈጥን ዲዩ ቅድመ መርዓ ስለዝፈጥን ዲዩ ፕሮፖዝ ይርላ ኢላስ ጠይቃትን ቤታይ ማርያምን ምሽታ እንዴት ጋር እንዲያም ከዛ በኋላ ግን ማርያምን ከቤታ አንድም ቀን ፊቴን አስሬባት አላቅ እንዴት ሰድቢያት አላቅ ምንም አላልኳትም ትገባለች እንጫወታለን ምናምን ትወጣለች ምክንያቱም ስለማቅማት አትለው ቤታ አትለው ሜቆ የቆይ ቡና ጠጡ ማለት እኮ የቡና ጠጡ አስበው እንግዲህ ቡና ጠጡ ሴት ናት ቡና ነው ጎረቤት እየተጠራ ነው ቡና ጠጡ የሚባለው እንጂ ወንድ ልጅ እንዴት ነው ነው ቡና ጠጡ ብሎ የሚያወጣ እስቲ ንገረኝ እግዚአብሔር ቆይ ሌላን የሰደበስ አናጣም ቆይ ሌላን የሰደበ እናስገባለን ወይት ተናገር እኔ እኮ ቅድም ሼር ሲያደርጉልኝ እኔ ምንድነው ቡና ጠጡ ምናምን ይስሚም ሲባል ምንድነው ብዬ እኔ ደግሞ ዝም ብዬ እንደ እንትን ባይ ዘ ወይ ቡና ጠጡ እኔ እዩት ኤልሻዳይን ቤታ እኔ ማርያምን ኤልሻዳን አልጣት ቤታን አልጣት ሞዴሬተር ካላችሁ እዚህ የሚሳደቡ የሚታርቋቸው በስነ ስርዓት ይታረቁ አይታረቁ አልል ግን እንደ ሰው ጸባቸውን ትተው በሰላም በአንድ ላይ ሊቀጥሉ ሳይሆን ሰላም ተባብሎ ብቻ ይሄን መንጣቋት መሰላድ ምናምን ቢያቋርጡ ደስ ይለኛል እንደ ሰው ማለት ነው ምክንያቱም ሰው ለሰው ሲጣላ የሚደሰት እንትን ነው ጭንቅላቱ የሚያመውን እዩት የሚያደርገው ነገር አያችሁ ቤታን ኮፒ አድርጎ ኤልሻዳይን እንትን አንጽልኝ አንቺ ይሄ ኦሪጂናል ለኤልሻዳይ ያረጋታል ለቤታ ኤክስ ምናምን ያረገ አንቺ ይሄንን ኤልሻዳይን እንትንን ኤልሻዳይና ቤታን ራሱ ለየብቻቸው ናቸው የኔና የራሱ ኦሪጂናል ብሎ የኔ ኮፒ ነው የሚለው ማርያምን እያልቀሽ እኮ ነው እድግ በጣም ደደገኩ ዛሬ ዋ ውሽቲ ለሆነ ታይባል ምን ይሆን እንዳልጫ ቆሻሻ እሺ ማጣቂ ሰትዮ የሆነ ሰው ሲቆም አይተሽ አብረሽ የቆምሽ ሰው እኮ ነሽ አንቺ ተጋግዛችሁ የቆማችሁትን አቋቋም ነው እንዴ ለኔ የምትነግሪኝ አግዙኝ ተደጋግፈናል ቆመናል አይነት ፊት እንዴ ቆመሽ አይቼሽ ማላቅ
ቆይ ዞም መሆኑን ማስነሳው ያሳያል። አትጥምት አሁን ኤልሻዳይን ምን አርጉኝ ማለት ነው? እንደዚህ አድርገህ ማውጣት። አሁን ኤልሻዳይ አንተን ትወዳታለህ ማለት ነው? ይሄ ምን ማለት ነው? ለምን ኤልሻዳይ እንደዚህ አድርገህ አውጣት? አንተ ትወዳት የለ እንደ ኤልሻዳይን ታሞግዛት ምናምን ማይዚ አብዛኛው ጊዜ እንዴት ግን ተገኘ? በምን ማን ነው ሪከርድ ያደርገው? በማርያም እኔ እንጃ። ላይቭ ገብቶ ረስቶት ይሄ ድብል ፋራ በሌላኛው አካውንት በኪያ የገባ መስሎት በቡና ጠጥ ቆይቶ ይሄ ሰው ሊያጣላ ሪከርድ ሲያደርጉ ቆይቶ በዛ ተሳስቶ በዛ ነው የገባው። አዮ አይደለችም እንዴ? ወይ እሷ አይደለችም ያል ነው ወይስ እራሷ ነች? ጋይስ ወይ ታበይ አቤት አለ ይሄ ወንድ ሀገር የወንድ አልጫ እንደ ወንድ አይሆን። ይሄ የህፃን ልጅ ግማሽ ጫማ የአንድ ዓመት ግማሽ ጫማ የህፃን ልጅ ሃና ናት ያል ነው። ሃና ካልተጣላው ሰው ካይለ ማርያም እኔ እንጃ። አሁንም ከፊንገር ሾም ተጣልተው ሊሆኑ ይችላሉ ብዬ ገምታለሁ። ከሎዛ ጋር ተጣላ፣ ከቤታ ጋር ተጣላ፣ ከኔ ጋር ተጣላ፣ ከሰጋው ጋር ተጣላ፣ ከጉቶው ጋር ተጣላ፣ ከእንቁርቲ ጋር ተጣላ። ከማን ጋር ተጣላ? አንተና የሰጋው ሶሻል ሚዲያ ላይ በስማ መርዞች እንቁርቲ ማለት ሶስታችሁ ማርያም በቃ ልክ ሲጠፋችሁ እናንተ ሶስታችሁ ብትጠፉ ኖሮ እዚህ ያለ ማህበረሰብ በሰላም ነው ብሮ። እኔ በቃ መርዝ መሆን ያወቁ እኔ ጌመር አይደለሁም፣ እኔ ጌም ተጫዋች አይደለሁም ምናምን ያለ ጌም ቀጠሮ ሲይዝ እናቴ ያቺ አለቅላቅ የሱ ሪከርደር ያለች ያቺ ማነች? አምጪልኝ ሱማ ያቺ ቤታ አምጪልኝ ቤቤ ለራሷ እኛ ለምነን አይደለም እንበላው ሰርተን አይደለም እንበላው ለልመና እንዲመች ነው። ቅዳሜ እናንተ ለልመና እንዲመቻችሁ አይደል እንዴ? አንቺም ለራስሽ ለማንኛሽ እኔ ይሻላል አባቱን ያወቀ ልመና በስነ ስርዓት ጌሜን ተጫውቼ ነው። ያንቺ ልመናስ ምን ይባላል? ቢል ተቸግረሽ ነው፣ ቤት ክራይ መክፈል ተቸግረሽ ነው። አልጫወትም ያልሻል ነበር። ለምን ገባሽ? ለምን ጌም ገባሽ? ተጫወች። ማርያም ታውቂያለሽ፣ ካሬ ተዘግቶ ነው እንጂ እኔ በጣም ተቃጥዬ ነበር። ያለ ራሱ እኛ በጊፍት አንተዳደርም ምናምን። በጊፍት ማትተዳደር ከሆነ ኦኬ፣ ለምን ጌም ትጫወታለህ? ለምን ጌም አታቋርጣትም? አቋርጣት ጌም ነው የምትተዳደረው። እኛ እንደዚህ ስናዝናና ሰው እንደዚህ የሚወዱን ሰው ሳፖርት ሲያደርጉን በጊፍት እተዳደራለሁ፣ ቤት ኪራይ እከፍላለሁ። ሁላችሁም ጋይስ ኮፕሊንግ አድርጉ። ኤቭሪባዲ ኮፕሊንግ አድርጉ ጋይስ፣ ሁላችሁም ኮፕሊንግ አድርጉ ጋይስ። እኔ የምልሽ በጊፍት አይደለም የምተዳደረው የነበረው አለ። አሁን ኦፍኮርስ እኔ በጊፍት እተዳደራለሁ፣ ህዝቤን እረዳለሁ፣ ቤተሰቦቼን አግዛለሁ፣ የፈለኩትን እበላለሁ፣ የፈለኩትን እሰራለሁ። ግዛ የተባልኩትን በቤተሰቤ ሳይሆን በህዝቤም ለራሱ እገዛለሁ። አግዝ ከተባልኩኝ አግዛለሁ። ያቅሜን $100 ትሁን $200 ትሁን ምንም ትሁን አንድ ቀን እስኪ የተቸገረ ላይ $100 ያስገባህባትን ረሲት አምጣል። ወደ ቤተሰቦች የምትልከው ነበር አይደለም፣ ወደ ተቸገርኩ ብሎ የመጣ እዚህ ሶሻል ሚዲያ ላይ $100 ያሰበሰብካት አምጣል። እኔ እኮ ከራሴም ተርፎ ጊፍት የሚሰጠኝ ተርፎ ማርያም ታውቂያለሽ ዜዶ እኔ ለምን ለነገ ምበላው የለኝም። እንትን ነው የምልሽ፣ ለነገ ምበላው የለኝም። ዛሬ 10 ብር ካለች ማርያምን አውጥቼ የምሰጣት እናቴ ትሙት። ኢቭን በግሩፕ አሰባስብ ቤት ታውቂያለሽ ስንት ህዝብ ነው ይረዳው። የሊቢያ 2 አወጣው፣ ኢትዮጵያ ውስጥ ትግራይ ውስጥ ማዕስከር ያለው ስንት ህዝብ ረዳው አይባልም፣ አደረኩኝ አይባልም። ግን ይሄ ህዝብ ስላዋጣ መናገር አለብኝ። ግን ይሄ ህዝብ ነው ያዋጣው። ፋኖቼ ናቸው ያወጡ። 10,000 ስላቸው 10,000 ያወጣሉ፣ 100,000 ስላቸው 100,000 ያወጣሉ፣ 20,000 ስላቸው 20,000 ያወጣሉ። እኔም ከነሱ እኩል አወጣለሁ። አንድ ያወጣት ነገር አሳይኝ እስኪ አንተ። አያወጣም። ኑ ቡና ጠጡ። ሴት ልጅ ቡና ጠጡ ነው ባን ያደረገው ወይስ ኪያ አካውንት የሚል ቆይ ባን አደረገው እያተባለ ነው። የትኛው አካውንት ባን ያደረገው? ቡና ጠጡ የሚል ነው ወይስ ኪያ የሚለው? ጻፉልኝ፣ ቶሎ ጻፉልኝ። ጌምን እስክታጠፋታለህ አንተ ቅማል ታጠፋታለህ። የትኛው አካውንት ነው? ኪያ የሚለውን ኪያ ጄምስ የሚለውን ኦኬ። ቆይ ኪያ ጄምስ ሜካፕ ነው የሚገዛበት። አይሰጥም። ሜካፕ ነው የሚገዛበት። አለ
ለእኔ እንኳን ያልተመለሰ ብር ወላሂ ብሎ ይምላል። ደግሞ ማነው ማርያምን እግዚአብሔርን እኔ ሙስሊም እኔ ባንዶክበት ስለደረሰ ሐቀኛ ነው። እንደዚህ ግን ውሸታም የለም። እዚህ ብር ልኮ እንኳን እኔ ወላሂ እኔ እንደዚህ አላደረኩም የሚል ጀግና እኮ ነው። ቆሻሻ ቡሽቲ አሁን አጀንዳ የፈለገው ለጌሙ ነው ብሮ ለጌሙ ጎበዝ ጀግና ተብሎ እንትን እንዲባል ነው። ስሚ አሁን እኛ ምን እናደርጋለን መሰለሽ? ችግር የለውም እንጫወት፣ ችግር የለውም። ዜዶ ልንገርሽ፣ ቤታን ሰድቧታል፣ ጉቺን ሰድቧታል፣ እኔን ሰድቦኛል፣ አንቺን ሰድቦሻል። ይሄንን በሙሉ ማህበረሰብ እናስነሳዋል። ኢቭን ለአማራ ህዝብን የተሳደበውን ስድብም አለች በትንሿ ቀልጨም ምን ያንደረገው ግን የተሳደባትም አለ። ለኢትዮጵያ ህዝብም የተሳደባትም አለ። ከንቀት የተነሳ ማለት እኛንን ትምህርት ያስገባናችሁ እኛንን ከኢትዮጵያ ቁምጥና ያጠፋው ያለ ለመጀመሪያ ጊዜ እሱ ነው። ከአሁን በፊት አንድ ኢትዮጵያዊ እንደዛ ሲል ሰምቼ አላውቅም። ቁምጥና ደግሞ በሽታ እንጂ በዘር እንደነበርም አላውቅም ነበር። አንደኛ ቁምጥና ያጠፋው እንትን ነው ብሎ ጃራ የፈነዳው እሱ ነው። አሁን ትተነፍሳታለህ ወንድም ማለት አሁን እንደዚህ ሁሉንም ማስነሳባሁ በአንድ ባንድ በዛም ደግሞ ሞኒካን አስነሳባለሁ። ከዛ በኋላ ጌምሽ ላይ እናይሻለን። ቁጭ ብዬ ነው ማይሽ እንደዚህ ኦኬ። ከዛ ደግሞ ልጅቷን ኤቭሪባዲ ሁላችሁ የኔ ተከታዮች ሁላችንም ሳፖርት ማድረግ አለብን። ኦኬ። ከዛ ደግሞ ከጌሙ በፊት ቻሌንጅ እንትን ማድረግ አለባችሁ። ከተሸነፈች እሷ ትጠፋለች፣ ከተሸነፈ እሱ ይጠፋል ማለት አለባት እሷ። ከዛ ሁላችንም እዛ ሄደን እናሸንፋታለን። ኦኬ። እንድታሸንፍ እንረዳታለን። ይሄን ሁሉ ህዝብ በዚህ ሁሉ ህዝብ ሰድበ በተደፈሩት ሴቶችን ፈምሰ በሌላ ብለ በጌም ብር ተሰበስብ አስገባታለሁ። ፎሎ አንተ ቤተሰብም እዛ ሄዶ ታፕታፕ እንዲያደርጉ ምን እንዲያደርጉ ፎሎ ያርጓት። ቅዳሜ ተሰብስበን ሁላችንም እዛ እንገናኛለን ጋይስ። ሁላችንም እዛ እንገባታለን። እንዴ አንቺ ነሽ እንዴ? አንቺ ነሽ? ቆይ ይሄን ህዝቡን አዋርደሽ የጨረስሽው አንቺ ነሽ ለካ። ማርያምን እኔ ሁሉ ጊዜ ፎሎ ያደርገኛል፣ ይሰድበኛል፣ ሜንሽን ያደርገኛል። ይሄ ልጅ ምንድነው ችግሩ? ከዛ እኔ ደግሞ ሴት ነው የሚሰለች ማርያምን። እቺ ልጅ ምንድነው ችግሩ? አንዴ ከዛ ደግሞ በውስጥ ሳይ ምንም ጽፍ አትጽፍም፣ መስጅ አትልክልኝ። አሁን ሌላ ሰው ሲሰድበኝ አሁን መስጅ ይልክልኛል። አንተ እንደዚህ ምናምን ይለኛል። ዝም ብዬ አይቼ እንዳላየው ታፋለሁ። ወይ ደግሞ በቪዲዮ ከሰደቡኝ ደግሞ አንዳንድ ጊዜ ለሞራል እንዲሆን ብዬ ሪፖስትም አደርጋለሁ። ገባሽ? ይሄ እንደ አንተ ብላ ትጥራው አንቺ በል ቡና ጠጡ ማለት እኮ አንቺ ማለት ነው። አሁን ጎረቤት ማዘር ስትጠራ ወይዘሮ እከሌ ብሎ ነው የምትጠራው። ወይዘሮ እከሌ ምናምን ብላ ነው የምትጠራው። ቡና ጠጡ ማለት እኮ ይኸው በቃ ሴት ሴት መሆኑ ለጫም ሊፕስቲክ ፒኪኒ ቲሸርት አድርጎ እየገባ ፒኪኒ ማለት እኮ የሴት እኮ ነው። ፒኪኒ ሴት ልጅ እኮ ነው የምትለብሰው። ፒኪን በቃ ፒኪን ልብስ ፒኪን ፓንትን የማውቀው ይሄ ፒኪኒ ቀጫጫው የለም ፒኪን ነው የምትሉት ይሄ ቀጫጫው እሱ እና ፒኪኒ ልብስ እየለበሰ እንዴት ወንድ ብለህ ትጠራዋለህ? ቡሽቲ ወንድ አገረድ የቆሻቻ ኧረ አልጠረም። እኔ ከኔ ጋር የኦሮሞን ህዝብ የኦሮሞ 3 ወጣቶች ከኔ ጋር የተሰደዱ ነበሩ ከሊቢያ ከሱዳን አስይዘው እስከ መሀል ከተማ ላይ አንድም ቀን እንደዚህ ታያይትን ማንተዋወቅ ማህበረሰብ እኔ አንጠላም። አንተ ግማታ ጥምብ አህያ ይቆምረዛ ማህበረሰብ እኔ አንጠላም። ተደብቆስ ህዝብ እየሰደበ አይደለም እንዴ? ለምን ማህበረሰብ ይሰድባል? በራሱ ወጥቶ በትክክለኛ አካውንቱ ወጥቶ እሱ ጨዋ እንዲባል ክያ አይሳደብም እንዲባል የሌላ ማህበረሰብ አማራ፣ ትግሬ፣ ኤርትራ ምናምን እንዲሰደብ የራሱ ማስከበር የለም። ከአሁን በኋላ አንድ መጣ አንድ ማቀ እኔ የአማራ ልጅ ነኝ፣ እኔ የኦሮሞ ልጅ ነኝ፣ እኔ የኤርትራ ልጅ ነኝ፣ እኔ ስደበኝና አሳያለሁ። እዛ ጊዜ ማንነቴ ከአሁን በኋላ አስከብራለሁ። ማንነትን ረግጠዋለሁ። ከአሁን በኋላ አስረግጬ ነው የምነግርህ። ከአሁን በኋላ አልፈራም። የምገባበት በረሃ የለኝም፣ የምገባበት ጫካ የለኝም። ከአሁን በኋላ ወንድ የሆነ መጥቶ ያስይዘኝ ብራስ ልቆም ያስመታኝ አያለሁ። ከአሁን በኋላ ይኸው ቃል ናት። ይኸው ሚካኤልን ካሁን በኋላ አንድ ሰው ሮዚ ያስገባል። ሮዚ በቤቷ ትግባ። ሎዛ ታሊ ከልዕ ብገዛ ክእተው እኔ ግርም ቤታ ገብታለች እና እናነካክሳታለን። ውይ
ህዝብ መነሳት አለበት። በቃ ይኸው ፎሎ አድርጓት አንዴ ንግስቷ፣ አንዴ ውጭ በቪዲዮ ፎሎ አድርጓት፣ ፎሎ አድርጓት። ነይ ንግስቷ፣ ነይ በቪዲዮ፣ ነይ በቪዲዮ፣ በቪዲዮ አንዴ ውጭ። ኤቭሪባዲ ሄዳችሁ ፎሎ አድርጓት። ኤቭሪባዲ ሄዳችሁ ታፕታፕ አድርጉ፣ ፎሎ አድርጓት። ሁላችሁ ፎሎ አድርጓት። ሁላችሁ ሄዳችሁ ታፕታፕና ሰፖርት እንድታደርጓት። ድምጿ ግን ደخل يسقلل قدرت تقولي ايبلي سوق ايبلي ጁንታው ብራዘር هو بينك قال لنا بينك كلر ቤታም ጥሯት ጋይስ። አሌክስ አሞራ በሏት ጋይስ። ቤቴን ከፍቷለሁ። ኮፒሊንግ ንግስቲ ወይ ደግሞ እታች ውጪ ካልፈለግሽ በቪዲዮ ውጪ አንዴ። ንግስት ግን ክፍት ነው ይሁን ወይ ተናገሪ። ምን ነው ጌሙ ጋይስ? ወይት ፈርታ ነው። አንቺ አይዞሽ ዋ ሆኖ ነው። ቤታ ገብታለች። አዎ ጋይስ ታታችሁ ኮፕሊንግ አድርጉልኝ። አንድ ኮፕሊንግ አድርጓት ጋይስ። ኮፕሊንግ ወይኔ አንተ ነበር ሁሉ ህዝብ ስታማርክ ነበር። አጭር ሰው እኮ እርጉም ነው። እንደዚህ እኮ ነው የሚሆነው። እንደዚህ ብልቃጥ የሆነ ዝም ብሎ ኧረ ሴት አጭር ብትሆን ያምርባታል። ኧረ እንደዚህ ልጅ አይቻላቅም። ግን በቃ ማንነትሽ ምንድን ነሽ? ማንነቴ ትግራዊት ነኝ። ማንነቴ ዜግነቴ ኢትዮጵያዊ ነው። ማንነቴ ትግራዊት ነኝ። ማንም የሚያውቀው ማንነት ሁሉ ጊዜ ዜግነቴ ኢትዮጵያዊ ነኝ። ማንነቴ ደግሞ ትግራዊት ነኝ። ኮርስ ትግራዊት ነኝ። ቋንቋና ማንነቴ ትግራዊት ነኝ። ቡና ጠጡ ኪያ ብለን ማናመጣው ይመጣሉ ከእንትኗ ቆይ ኪያ ወይት ይመጣል። ቆይ ቡና ጠጡ ኪያ ብለን ራሷን ቁልጭ ያርጓታል። አካውንቷን ይሄ ሁሉ ላላያችሁ እስካሁን ይሄ ሁሉ ቪዲዮ የተለቀቀውን አላያችሁትም? እኔ እኮ እንደዚህ ጀዝባ ላካ ይቻላል። እዩት ጋይስ ኮፕሊንግ አንዴ የማይመጣ ከለርና መልክና ውበት ነው ያለው። ያዡ እሱን ደግሞ ማን ኦኬ፣ በፊልተርም በእንትና ዩቲዩብ ላይ እንገናኝ። ለመጀመሪያ ጊዜ ክላፐር ላይ ያለ ፊልተር የወጣ ሀበሻ እኔ ብቻ ነኝ። ለመጀመሪያ ጊዜ ሁላ ፈርታ ስትሽ ጎደጎድ ለመጀመሪያ ጊዜ ክላፐር ያያችሁ የዛን ጊዜ ከነበራችሁ አንዳንድ ጻፉ ጋይስ። የዛን ጊዜ የመጀመሪያ ጊዜ ያለ ፊልተር የወጣ ሀበሻ እኔ ብቻ ነኝ። እዛ ፊልተርም ተጠቅሜ አላውቅም። የስሙዚ ምናምን እጠቀማለሁ ኦፍ ኮርስ፣ ምክንያቱም ሀበሻ ነኝ። ፊታችን አንዳንድ ጊዜ እንትን ነው። ሁላችንም ሀበሻ እንደዛ ነው። ፊታችን እንደ ነጮች የቀላ ምናምን አይደለም። ግን ለመጀመሪያ ጊዜ ያለ ፊልተር የወጣ ክላፐር ላይ ሀበሻ እኔ ነኝ። አሁን ጀግና ሁን ወይ ክላፐር ላይ እንዲያውም የለውም ምንም ነገር የለውም። ዩቱብ ላይ ግን ይሻላል፣ ያስተማመናል። በላይቭ ያለ ፊልተር ያለ ስሙዚክ እዛ ግባ። ከዛ ፊትህን እናያለን ምን እንደሚመስል። ቆርበት አስቀይረው ይሆናል። ግን በምን ብር ቤታ ምንና ነው? ቤታ ዜድ በሏት። አንዴ ሄዳችሁ ዜድ ወይ አሌክስ በሏት። በዚህ ማንሰማት እየተሳደበች ትሆናለች። ዋይ ጉድመጽ ያለ ማርያምን ጀርመን አይቼዋለሁ። በጣም ቆንጆ ነው በአካል አሌክስ። አዎ ቆንጆ መሆን እኮ እንደዚህ ሊፕስቲክ እንኳን የማያደርግ የወንድ ከንፈር ያለው እኮ ነው። ይኸው ጠቆር ያለ ቾኮሌት አሌክስ። እስኪ ፈገግ በል። ማርያምን አብዛኛው ሰው እኔ ሳይን በአካል እንዲህ እህቴ ለራሱ ስታይ አንተ ቲክታክ ላይ እንደዚህ ሳይኮ እንደዚህ አትመስለኝም ነበር፣ ፊልተር ነበር የምትመስለኝ ምናምን አለች። እናትቱ እኔ ፊልተር አላደርግም። ስሙዚ ያደርጋለሁ ኦፍ ኮርስ። ይሄ ምንድን ይባለው ይሄ ብጉር ምናምን ካለ እሱ ያደርጋለሁ። ዋ ቤታ ይዋትኝ እግሯን ዛሬ ያነሷት ማለት ነው። ይውጥ ይህንን የተሰበረ ሁለት ቦታ እንደዚህ አጥንታቸው ከ6 ወር እስከ 1 ዓመት ድረስ የኔ እናት የኪያ ይሰበር። ውሻሽ ምን አደረገች? የኪያ ይሰበር። ውሻዋ ተሰበረች። ውሻ የተሰበረች እያለች ነው። ካሁን በኋላ እኔ ባይዶይ ባለፈው ነገር ያለው
ሂዱ ሕዳት ሓፍተይ ባይ ዘ ወይ ዛሬ የምጣልኝ ስጦታ ቆይ ላሳያችሁ። ወይ ጋይስ አንዴ ሕዳት ሓፍተይ ቴንክ ዩ ሶ ማች ዛሬ የምጣልኝ ስጦታ ላሳያችሁ። እዩት አሁን ነው እንትን የገጣጠምኩት ግን ላይክ ስዊስ መለስ ነው የምንገጣጠመው እና እዩት የኔ እናት ሕዳትዬ በጣም ነው የማመሰግነው ከልብ ማርያም። የመጀመሪያ ጊፍቴ ነችና በስነ ስርዓት አስቀምጣታለሁ። ማርያም በስነ ስርዓት ቲክታክ ላይ የምገባበትን አንዳንዶቻችሁ ቲክታክ ላይ የምትገባበትን አስቀምጠው ብላችሁኛል፣ ግን እሱ ላይ አላስቀምጠውም። ምግብ ሲበላ በትዳር የሚመነቀኝ ምናምን ሲሆን ሁል ጊዜ ምግብ ሲበላ እኔ ቤት መጥቶ ማለት ነው እሷን እያያት እንዲበላ ነው የምፈልገው። ትዳራችንን የማይወድ ሰዋል ገባችሁ? ከዛ ደግሞ የምግብ ቦታ ማስቀመጥበት ደግሞ በበር ስትገባ ነው ታያትና በበር ስትገባ ነው ታያት። ሲገባም ያያታል፣ ምግብ እየበላም ያያታል፣ ቴሌቪዥንም እያየ ያያታል፣ ሲወጣም ያያታል። እዛ ላይ ማስቀመጥ እና ደግሞ ሌሎቻችሁ ለምን እኛን አድረስ አትሰጠን? ከዚህ በፊት ብዙ ጊፍት ልላክል ምናምን ያላችሁ አላችሁ እህቶቼ እና ስላልተዘጋጀው ነው። እቺም ደግሞ በሌላ በኔ በኩል ማለት ነው አሌክስ፣ በኔ በኩል ይኸው ፎቶዎች ተልከውልኛል። አሁን ቤሩት ያለችው አየሽው ዜድ ጊፍታችንን። አዎ ያኛው ፎቶ በጣም ነው የሚያምረው። አዎ እሱ አንድ ሌላ ስጦታ መጥቶላቸዋል። ወደ እኔ ነው የመጣ ያለ። እኔ ነኝ በዚህ አድርጌ በእንትን በፖስታ ወይ ምናምን የምልከው አድረስ አዘጋጃለሁ እና ጊፍት ግን ልንገራችሁ፣ እዚህ መጀመሪያ ልንገራችሁ፣ 100 ብር ያልበለጠ ማክሲማም 100 ብር። ከዛ በላይ አንድ ሰው እንዲገዛ አልፈልግም፣ እንዲከስርም አልፈልግም። 100 ብር በታች ለሁላችሁ። ኦኬ 100 ብር በቃ ማክሲማም 100 ብር፣ ሚኒማም ደግሞ 0። እዚህ ናይ ካዩ ሮዮ እዚህ ናይ ካዩ ኦኬ ካውና ዴዚ ለዚ ካው ካሊላ hamዝኒዮ ና ዴዚ እዚ ሽፎን ካውና ካለ hamዝ ኮይኑ ና ላዕሊ ሸሚዝ ምናምን ካውና ዴዚና ናይ ፎቶ ሹራብ ምናምን ሎ የሆነች ልጅ ወደዚህ እያስመጣችሁ ነው ከኢትዮጵያ። እዚህ ነው ያለችው፣ ቤሩት ነው መሰለኝ። አዎ ቤሩት ነው ያለችው እና ወደ እነሱ አድሬስ ስላለሽ ወደ አሌክስ እንትልክልኝ አለችኝ። እሺ ብያታለሁ። እኔ ስዊዝ ልመለስና ጋይስ አድሬስ አዘጋጃለሁ በስነ ስርዓቱ ማለት ነው። ግን ሰጣቸዋለሁ፣ ለሁላችሁም ተነግራለሁ። ማርያም 100 ብር እንዳይበልጥ አልፈልግም። 100 ብር ብዙ አሁን ብዙ ነው የተቀየመ። ማርያም ከዚህ በፊት አድሬስን አልሰጥም ብስጣታ የማያስፈልገኝም አትክሰሩ ምናምን ያልኩት ነበር፣ ግን 100 ብር ያልበለጠ በቃ እና አድሬሴን ስቶሪ ላይ ያስቀምጥላችኋለሁ ስመለስ ወደ ስዊዘርላንድ እና ያ ችግር የለውም። ጸበል ግበረሉ እንዴ የኔ ወዳጆች እንደዚህ ነገር የላቸውም። ጸበል አድርጉበት ምናምን የኔ ወዳጆች እንደዚህ የላቸውም። ቤቱም የጸበል ነው። በዛ መድኃኔዓለም አለ፣ በዛ ማርያም አለ፣ በዛ እንትን አለ። ጠላቶችን ብታስገቡት አይገባም ወደ ቤት። በዛም በጥፊ ብሎ የሚያባሩት። ቆይ የሆነ ፎቶ አለች፣ በሌላ ነገር አትገዛዋት፣ አሳያችሁ። ወደ ቤት መጥፎ ነገር ስትልኩ እንዴት አድርጎ እንደሚያባርሩ ፈጣሪ ያሳያችሁ። ወይ ቤታን ስሟት ያለ ነው። እስቲ ቤታ ስማት በማርያም ዜድ ቤቷን ይዋት ማያል ነው። የሆነ ፎቶ ላሳይ ፈልጌ ነበር። እሺ አንዴ እንትን ክፈተው ላይቭን አመጣች። አቤታ ስማኝ እንዳታወራ። ለምን አወራ ዛሬ አንተ ማለት? እኔማ ቀጠሮ ይዤለታለሁ። ከጌሙ በኋላ ነው የምለጠልጠው። ከጌሙ በኋላ ጠብቂ። አሁንማ ጌሙ ሳይገባ እንጂ ቤታ ደግሞ ጌሙማ ካገባ ያሸንፋሉ። አሁን እንደዚህ አድርገህ ቀጥቅጠህ ታዋርደዋለህ። ወደ ዘር ይወስደዋል። አይሄድም። ኦሮሞ ብለን አልተሳደብም፣ ወይ አማራ ብለን አልተሳደብም፣ ወይ ትግሬ ብለን አልተሳደብም። ኪያ ነው እያልን ያለ ነው። ደግሞ ስሙ ኪያ አይደለም፣ ሰፋውዲን ነው። ኪያ አትበሉ፣ ሰፋውዲን ነው ማለት ሰፋውዲን ስሙ ትክክለኛ እኮ ሰፋውዲን እኮ ማርያም ሰፋውዲን ነው ስሙ።
እኔ ወደ ዘር እንዳይወስደው ለምን እንዳልኩ ታውቃለህ? አሁን ለምሳሌ ማለት ነው ከዚህ በፊትም ያደረጋት ሙድ አለች እና አሁን እኔ ኦሮሞ ስለሆንኩኝ ነው እንደዚህ የዘመቱብኝ ምናምን ኦሮሞ እኮ ምናምን አከሲ ቢል ገባ ወደ ዘር ይለወጣል ብዬ እኮ ነው። ወደ ዘር እንዳይለወጥ እዚህ የኦሮሞ ባያገባው ያለ ያለው እንጂ ኦሮሞ ብለን አልጠራንም። ኦሮሞ ቤታ ቆይ ልጠይቅሽ ማርያምን እኔ አልቀየምሽ። እንደ ክያ መረገጥ አለበት። እኔማ ምንም እኔ ያለኝን እኮ ስለማታውቅ ነው በእውነት አካውንት ጭራሽ እኔ ቤታ ይሄን ነገር ብለሃለች ብሎ ስለተነገረኝ ልጠይቅሽ ለፈለኩ ማርያምን አልቀየም እኮ እሱን እኮ ኮሜንት ላይ እየጻፍኩ ነበር። ቤታ ምን ብለሃለች አለ አሜሪካ ለመምጣት ስለፈለገ ነው ወይ ፕሮፖዝ ያደረገላት ብላ ጠይቀችኝ ባለ ብለሻል አላሽ ይታለ ቴክስቱ በለው ድሮ እኮ ነው አሁን ብለው ተደራርገናል እኮ መጀመሪያ ጥሩ እንትን ጓደኛሞች ሰው መስሎኝ ያቀረብኩበት ጊዜ እኮ እኔ ሄጄ እሱ እንደዛ ብዬ ተጽፈለት ጽፋልኝ አይደለም ብዙ ጊዜ እንደዋወላለን ነው የሚለው በስመ አብ ወመንፈስ ቅዱስ ቆይ ጠብቀኝ እንኳን መደዋወል ቀርቶ የቂንጥራም ቆይ ጠብቀኝ እንኳን ልደዋወል ቀርቶ ማለት ነው እንኳን ልደዋወል ቀርቶ ማለት ነው እንኳን ልደዋወል ቀርቶ ማለት ነው ቆይ ላሳይክ ይኸውልህ ቂንጥራም እሱ የሚለው ያለው ምንድን ታውቃለህ በውሸት ነው ሊያዋርዱኝ ነው አሁን ጻፈልኝ ላኩለትና የላይቭ የገባው ማለት ወራዳ እባብ ብዬ ላኩለትኝ ስልክለት ይሄንን ጌም ስለደረሰ አውቀው ሊያዋርዱኝ ነው በውሸት ብሎ ጻፈልኝ ብሎ ከዛ የቡና ጠጡን የተጻጻፉበትን ላከልኝ አብሮ የተጻጻፉበትን እንዳለ ሪከርድ ማለት ነው እሱ እንዳልሆነ ተረዳይ ሪከርድ ያለሽ ነው ወይ እኔ አላልኩትም ይኸውልህ አሁን በቡና ጠጡ ምናምን እኔ ኪያ ጋር ይኸውልህ ኪያ ጋር እንኳን ልደዋወል ቀርቶ ማለት ነው ጌታ ምስክሬ ነው ምልክ ሌላ እኔ ሰው ቴክስት ማሳይታል ኦገስት 5 ላይ ነው የመጀመሪያ ቀን የእጅ ምልክት ይላከ ከዛ በኋላ የመጀመሪያ ቀን ያወራነው ብቻትና ቀይ አያልቅም ያት ማርያምን እንኳን ልንደዋወል ቀርቶ ማለት ነው እንኳን መደዋወል ደረጃ ልንደርሰን እኔ ጭራሽ ማርያም ትድፋኝን አላልኩም ስላንተ መረጃ ወጣ እንኳን እንደዚህ ሂጄ ነው ላወራም እሱ እንደዛ ነው ያለኝ እንደዛ ብላ ጠይቀችኝ እንደዛ ለዛ ነው ፕሮፖዝ ያረክላት አልኩኝ አንደኛ ነገር ከማንም በላይ ታውቃለህ ከዚህ ሀገር መልቀቅ እንደማልፈልግ ኦኬ አሜሪካ ላይክ በሄድ ብፈልግ ለቫኬሽን ለሁለት ወር ለአንድ ወር ሊሄድ ይችላል እንጂ ከዛ በላይ ለመሄድ አልሄድም ብዬ ነው ደግሞ መለስኩለት ግን ቤታ እንደዛ ጠይቀቻል ከዛ በኋላ ደግሞ ፊንገር ሾው ለራሱ አስማት አለበት እሱ እኔ ፍለፊት ጠይቀዋለሁ ሼር አድርጉለት ፍለፊት ብሎክ ነው ቤት ከብሎክ አውጡትና ሞዴሬተሮች ፍለፊት ጠይቀላል እኔ እንደዚህ ላንተ ብያለሁ ወይ ተደዋውለን እናውቃለን ወይ አረ ግሩፕ ላይ ነበርን መሰለኝ ማርያም ስማቸውን ማንሳት አልፈልግም የኔ ቤስት ፍሬንድ ናቸው አይደለም የኔን ጥሩ ነገር መጥፎ ነገር ወደ ውጭ ላይ አወጡ መጥፎ ነገርም ሲያገኙ ደራሱ አይናገሩ ኖ ጋይስ እኔ ስለቡና ተራመን ፔጅ ኦኬ አያገባኝም አይመለከተኝም እሱ እኮ እያለ ያለው እኮ እኔ ሄጄ ለኪያ አሞራው እኮ ዴዚን የጠበሳት አሜሪካ ላይ ነው እንዴ ምናምን ቢት ስጠይቅ ማለት ነው እናቴን ስለኔ ጭራሽ ተደዋውዬ ማላቅ እንኳን እንደዛ ፍለፊቴ ራሱ እሱ ይናገራል ብትደዋውልስ ምን ነው ከወንድ እንኳን ለሚያተደዋወልሽው ፒኪኒ ከምለብስ ፒኪኒ እንዴ ሴት ልጅ አንድ ሴት ልጅ እኮ ናት ፒኪኒ ለብሳ የምትመጣው እናቴ ትሙት ፒኪኒ ለብሳ የምትመጣው እኮ ሴት ልጅ ናት ኧረ አታስቅኛት በይ ይሄ የህፃን ልጅ ጫማ እኮ ነው እናቴ ትሙት ቡሺ ወንድ አገረድ ቆሻሻ ስንት ሰው እያባላ የቆየ እኔ ካሁን በኋላ አልፈራም ማንንም አልፈራም ለማንም እኔ ጌም ለብና በደንብ የራሴን አስተያየት ሰጥበታለሁ ግን በዚህ ባለው ግን እኔ ጭራሽ እግዚአብሔር ፍለፊት ኪያን ጠይቀዋለሁ አሁን እዚህ ሁሉ ደውዬ ሳይቀር እኔ እናንተ ተደዋውለን እናውቃለን ብዬ ሁሉ ልጠይቀው እችላለሁ ፒንክ ከለር እንኳን አይደለም እግዚአብሔር ግን የራስ እንዴት ነው የሚከደው ራሱ በራሱ አይደለ እንደ ገባው ያ ከነፊት ማርያም እኔ ካነሳ ጠይቀዋለሁ ፍለፊት ይደወልኩልን ፍለፊት ነው የሚጠይቀው እንኳን አለዛ ቆጥሽ ጽንሕ ሐሳብ ዘይድና ወይ
لمن تدل خان الخون أنا قرر سوي حزم اللي ترى أبو زربي بنفسك تقرارو ولا بيبوست كتني كمان احنا ما نسوي زنصل كله انا يجمركو ثاني قاعد يጨርሳል طيب مدول نيرو مش باخا بخلي لا ناياتهم نازن اللي خنا لي لارا ساتهم تملسهم زم عاوز قام قال واقعوا ما كي سبع لي እደውልም ለኸዚ ወንድማችንን ፎቶ የወንድማችንን ፎቶ አንሺ ነብር የሎ ሲያንሳቅ ቅዱስ ሚካኤል ካለበት የወግ ጎዳና እዛው ያስቀምጥ ካንተ ግማታ ማናባስ ስለሆንክ ነው የምታስመስለው መድኃኔዓለም ካለበት የወት መቃብር ያንሳቅ እዛው ያስቀምጥ እና ባናና ነው አንሻሽ የምትለው ቆርቆራ ኤኒዌይስ እኔ በፔጁ ከጌሙ በኋላ ቅዳሜ በኋላ ሄድበታል። በተረፈ እንትን ብያለሁ። لا اسخات مسلي يفلطكم يكون بخالي خازي مشاو زي ناغر لكو يتصرفوا له قاله بخالي غيرهم ازيرهم زوم
ያ እሷን የሚወዱትን